ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ ራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? ቀጥል። የሚቀጥለውን ፋይል ክፈትልኝ ሙቤ። አንድ ነፋሃት አላሉ አላህ ያርገው የሚለውን እጥዋለሁ። አንድ ያቁምልኝ። ሲሷላችሁ አሁን ጥያቄ ልጠይቃችሁ ነው የአላህ ባሪያዎች ሆይ፣ እኛን ከነሷራዎች የሚለየን ምንድን ነው? አላህ ስንት ነው ብንባል ሁላችንም አንድ ነው አይደል ምንለው? አንድ ነው አላህ ነው አይደል ምንለው? ይሄው ይሄ ግለሰብ ምን ይላል? ክፈተላቸው ይስሙት፣ ከዛ አብራራለሁ። አንድ ነፋሃት አላሉ አላህ ያርገው የሚለውን እጥዋለሁ። ሲሷላችሁ ተብለናል። እንደውም ዋሪስ ወይነን አርጆዋለሁ በለው። አየ ያ ነፋሃት ይመጣ ዛሬ አርገናል አሽረና በኋላ አላህ ነው እንጂ የሚያረገው እንዴት አርጆዋለሁ ይላል። ሸሜጠሩ ብለው ለዲያኑ ይሳኒ ነገሩበት። ዲያና ሀሩሃ ሸሜጠሩ ወይ ታገር ናቸው ተውለደረ አርጆዋለሁ የሚለው ሸህ ማን ነው? እኛው ነን። እንዴት ይሄን ትላለህ? አላህ ያርገው ላለው ደረሰየንም አሊፈን ተጥፍ ብለህ ሰኞ ያድራ ያቀን ነው አንተ መሐመድ ብለህ መርቀኝ ከማክሰኞ እስከ እሑድ እኔ ሸህ እናንተ ደረሳናችሁ ብያላለሁ። ሲሷላችሁ ተብለናል። አላህ ያርገው የሚለውን መርቀንትን ነፋሃት ይመጣል አርገዋለሁ ላለው ሆኖ አገኘዋለሁ። እንግዲህ ስለሆስነል ኪታም ያገራው ነው እንዲያኑ ይሳኝ እስቲጃባ ጀባ አሜን። አሁን ልብ በሉ። አንድ ነፋሃት አለ ማለት አንድ ጥሪ ነገር አለ የሚቆሰቁሰው። መርቀን ስል አለ ጫት ይቅምና አላህ ያርገው የሚለውን እተወውና ይሁን እላለሁ ሆኖ አገኘዋለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ልብ በሉ ምን አለ? ሲሶ አላችሁ ተብለናል። ሲሶ ማለት 1/3 ነን፣ ዋሪሶች ነን፣ ወራሾች ነን አለ። የማን ወራሾች ናቸው? ጌታችን አላህ ይወረሳል እንዴ? ይሄ ክህደት ባለበት አገር ላይ በተለይ ይሄ የወሎ ሰው ነው። ቲክቶክ ላይ ነው ያገኘሁት ቪዲዮውን። አደም ተወልዶ ያደገው የት ነው? ወሎ ነው። ከራስ በላይ ንፋስ ይባላል። ታግሎ ክልሉ ላይ ያለውን ኩፍር እንዲህ አይነቱን ምን ማድረግ ሲገባው በግልጽ መቃወም ሲገባው ዛሬ ሰዎች ብቅ ብለው ሙዚቃ፣ የሴት ልጅ ሂጃብ፣ ኒቃብ እኮ የሚመለከተው የነብዩ ሚስቶች ነው እንጂ ይላል። አንድ ጥያቄ አለን። ዳዕዋ ሲደረግ ዓላማ አለው። ዓላማው ምንድነው? ሰዎች አላህን ወደ መፍራት እንዲመጡ፣ ከአመፅ እንዲርቁ። ሰዎች እኮ ቀልድ እንዲያረጉት ነገሩን ሁሉ ምን አደረጉት? የትኛው ዘፈን ነው የሚቻለው? አበባየውሽ የሚለው የቴዲ ነው ወይስ የሮፍናን ነው ክልክሉ ብለው ጨዋታ እንዲያደርጉት የተደረገው በዛ ነው። ሁለተኛ አንድ ትልቁም ነገር ልንገራችሁ፣ ንጽጽር ላይ ያላችሁ ወንድሞች፣ እናንተ ለምሳሌ ክርስቲያኖች ጋር ሄዳችሁ በክርስትና መጽሐፍ ቅዱሱ ላይ እንዲህ ይላል እንዲህ ይላል እንዲህ ይላል፣ ተአምረ ማርያም ላይ እንዲህ ይላል ብላችሁ ትናገራላችሁ። እስቲ እፎይ አንድ ቀን አህባሾች የሚሰሩትን ክህደት ይሄ አሁን መጠቅስላችሁ አንድ ቀን አንስቶት ያውቃል? አያነሳውም። ለምን? ተናበው ነው የሚሰሩት። እነሱም እሱ ቤት ሄደው ወሃቢዮች ሙስሊሞችን አይወክሉም ይሉለታል። እሱም ክህደታቸውን ሸፍኖላቸው የሁለቱም የጋራ ጠላት ማን ሆነናል? ተውሂድን ምን ሰብከው ሰዎች። በዚህ ደግሞ ኢኽዋነል ሙስሊሚኖች አላስቀምጥ ብለውናል። ድሮ ምን ይሉ ነበረ? ቅድሚያ ለተውሂድ ስንል የወያኔ ቅጥረኞች ይሉን ነበረ። ዛሬ ግን ሰው ባነነባቸው። ማን ለምን እንደለፋ ማን ልፋቱ ምን እንደሆነ በግልጽ ታየ። እኛ ሰዎች ከሽርክ